ሃይስኩል ላይ ያለው ከ9 እስከ 12 በመማርበት ጊዜ ራሴን ገድቤው ነበር። የገደብኩትም አስተማሪ ካላስተማረኝ አይገባኝም የሚል አስተሳሰብ ነበረኝ። የሆነን ሰብጀክት ወይንም ማንኛውንም ትምህርት የሚገባኝ አስተማሪ ክላስ ገብቶ ካስተማረ ነው እና ካላስተማረ አይገባኝም ብዬ ነበር ማሰቡ። ለዛ ምናልባት አስተማሪው ፖርሽኑን ካልጨረሰ የሆነን ሰብጀክት እኔም አላነበውም ነበር። በቃ አዘለዋለሁ፣ ወደ ቀጣይ ክላስ ገባለሁ። ለምን ባነብ አይገባኝም የሚል ሐሳብ ነበረኝ። እንደዛ ስለማሰብ ሳነብም አይገባኝም እውነት ነው። እና እንደዛ እያልኩ እስከ 12 ቀጠልኩና ዩኒቨርሲቲ ከገባው በኋላ ዩኒቨርሲቲ ላይ እንግዲህ መምህራን እንደ ሃይ ስኩል አይደለም፣ የትምህርት አሰጣጡ ለየት ይላል። ሃይ ስኩል ላይ በጣም እያንዳንዱ ፖርሽን እንማራለን፣ እያንዳንዱን ቶፒክ ያስተምራሉ መምህራን፣ እንደዛ ነው የሚያስተምሩት። ዩኒቨርሲቲ ላይ ግን ጀስት የሆነ ፓወርፖይንት ያዘጋጁና ሰፋ ያለ በጣም ሰፊ የሆነ ፓወርፖይንት በአንድ ቀን ሊያስተምሩ ይችላሉ። ላይገባችሁም ይችላል፣ ክላስ ላይ ላይገባን ይችላል። ኢቨን ሳንማር እንኳን የተፈተናቸው ብዙ ኮርሶች ነበሩ። ጀስት ሐሳቡን ይነግሩናል፣ የሚነበብ ኖት ይሰጣሉ ማለት ነው። የሚነበቡ ፋይሎችን፣ መጽሐፍቶችን ስማቸውን ይነግሩናል። ከዛ በራሳችን ነበር የምናነበውና በተለይ አንድ ሰብጀክት ብዙም ክላስ ላይ ሳይገባኝ ብዙም ሳንማር ምን ማድረግ ጀመርን? ፈተና አለ ሲባል ምን ማድረግ ጀመርን? ዩቲዩብ ቪዲዮዎችን ማየት ጀመርን እና በዛ በተሰጠን ርዕስ ማለት ነው በተሰጠን አውትላይን ኮርስ አውትላይን መሰረት ያሉትን እያንዳንዱን ቶፒኮች አስተማሪው ክላስ ሳያስተምረንም ብዙ ማጥናት ጀመርን እና ስናነብ ምንም ክላስ የተማርነው ነገር አይደለም ስናነብ የነበረው። ጀስት በርዕሱ በተሰጠን ርዕስ ለምሳሌ ፊዚክስ ኮርስ ላይ እንትኖች አሉ ማውጫ መጽሐፉ ማውጫ ላይ አውትላይን ላይ ዩኒት 6 ይሄ ቶፒክ ይሄ ርዕስ የሚል አለ። እንደዛ የተሰጠንን ኮርስ አውትላይን እንደዛ ማንበብ አነበብን፣ ቪዲዮ አየን። ስናነብ ምንም ክላስ የተማርነው ነገር አልነበረም። ከዛ ፈተና ጥሩ ውጤት ሰራን ያንን ኮርስ እና መለስ ብዬ ማሰብ ጀመርኩ ማለት ነው። እንዴ ክላስ አስተማሪ ሳያስተምረኝ እንደዚህ ውጤት መስራት ቻልኩ ብዬ እዛ ጋር ለኔ ተርኒንግ ፖይንት ነበር። እንዴ ሳልማር መስራት እችላለሁ ማለት ነው፣ ክላስ መምህር ሳያስተምረኝ መረዳት እችላለሁ ማለት ነው የሚለው ነገር ማሰብ ጀመርኩ ገና እና እውነትም እችላለሁ የሚለው ነገር ውስጤ ላይ መጣ። እንደዛ ሲደጋገም ዩኒቨርሲቲ ላይ ለካ በራስ አንብቦ መስራት ይቻላል የሚለው ነገር በደንብ እርግጠኛ ሆንኩ። ከዛ ቀን ወዲህ ምን አሰብኩ ማለት ነው፣ ከዚህ በኋላ ማንኛውንም ኮርስ ማንኛውንም ሰብጀክት አንብቤ መረዳት እችላለሁ የሚል አስተሳሰብ አይምሮዬ ላይ መጣ እና ወደ ኋላ ተመልሼ ሳስብ 11ኛ ፊዚክስ 12ኛ ፊዚክስ አስተማሪው ሳያስተምር አልፎ ከዛ እኔ ላነብ ሞክሬ የከበደኝ አልገባ ያለኝ ምናምን እና እችላለሁ የሚል ሐሳብ ውስጤ ላይ መጣ። ከዛ ጊዜ ወዲህ ምንም አይነት ኮርስ የተማርኩት ሊሆን ይችላል ያልተማርኩት ምንም አይነት ኮርስ እንደሚገባኝ ራሴን አሳመንኩ፣ እኔም ገባኝ። ከዚያ ወዲህ በቃ ቪዲዮዎችን ሁላ መስራት ጀመርኩ እና ዛሬ ላይ የሃይስኩል ሁሉንም ኮርሶች ነው ቪዲዮ የምሰራው። ማትሱንም፣ ፊዚክሱንም፣ የናቹራሉንም የሶሻሉንም ቪዲዮዎች እሰራለሁ እና አንዳንዴ ጥያቄ ይመጣልኛል። እንዴት ነው ይሄን ሁሉ የምሰራው? ይሄን ሁሉ እንዴት ልታቅ ቻልክ? የሚል ጥያቄ ይመጣልኛል እና ያን ሁሉ ተምሬ አይደለም። ለምሳሌ እኔ ናቹራል ኮርሶችን ነው የተማርኩት ወይንም ናቹራል ሰብጀክቶችን ነው የተማርኩት ሃይ ስኩል ላይ እና ስለ ሶሻል እና ኢኮኖሚክስ እና ጂኦግራፊ 11 12 ያሉትን አልተማርኩም። ነገር ግን ቪዲዮ እሰራበታለሁ እና ጥሩ እንደሆነም ይነገረኛል የምሰራው እና ሳልማር እንዴት መስራት ቻልኩ ከተባለ ጀስት ሲምፕል ካነበብኩ ይገባኛል የሚለውን ነገር አሰመርኩበት ማለት ነው። ካነበብኩ ይገባኛል፣ አለቀ፣ እረዳለሁ፣ ምንም ሌላ ነገር አያስፈልግም የሚለውን ነገር። ስለዚህ የትኛውንም ሰብጀክት
ተማርኩት አልተማርኩት እና አብዛኛውን ያልተማርኩት ነው እና እሰራለሁ። ሶሻልም ሆነ ናቹራልም ሆነ የትኛውም ይገባኛል ብዬ አስባለሁ። ቁጭ ብዬ ሳነባው ይገባኛል ብዬ ነው የምጀምረው። እረዳዋለሁ፣ አውቀዋለሁ። ምክንያቱም ጽሁፍ ነው። ሌላ እኮ ነገር እየፈጠረን አይደለም። በነገራችን ላይ አንብቦ መረዳትን እንደ ሌላ ከባድ ስራ ማሰብ የለብንም። ሌላ አዲስ ነገር እየፈጠረን አይደለም። የተፈጠረውን ነገር አንብበ መረዳት እንዴት ያቅታል? ያንን ማይንድ ሴት ነው መያዝ ያለብን። ይገባናል። በቃ የተፈጠረ ሰው ነው የፈጠረው። እንደኔ ሰው ነው፣ እንደኔ ጭንቅላት ያለው ሰው ነው። ከኔ የተለየ ሰው አይደለም። ሁላችንም ሰው ነን። በሰውነት ሰው እስከሆነን ድረስ ያ ሰውዬ ሲፈጥር ያልከበደው እኔ የተፈጠረውን ነገር አንብቦ መረዳት እንዴት ይከብደኛል? እና እንደዚህ አይነት አስተሳሰብ ሊኖራችሁ ይገባል። ይሄንን ልታስቡ ይገባል። እና እንደዛ ነባሉ። ይገባኛል፣ አለቀ። ድሮ ተምራል፣ አልተማርኩም ድሮ እና ጀስት አሁን ላይ ሳነበው የሆነን ቶፒክ ሳነብ ይከብደኛል በሚል አይደለም። ምንም ሰብጀክት ሳነብ እሰራዋለሁ በሚል። እዛም ነው ዩኒቨርሲቲ ላይ ያሉ ፍሬሽማን ላይ ያሉ ኮርሶችን እነ ሳይኮሎጂ እነ ሎጂክ እኔ አልተማርኩም በእንትን ማለት ነው። በእኛ ጊዜ ፍሬሽማን አልነበረም። ኮርሶችንም አልተማርኳቸውም። እነ ሎጂክ እነ ሳይኮሎጂ እነ አንትሮፖሎጂ ስሰራቸው ግን በጣም ብዙ ልጆች በጣም እንደጠቀማቸው የሚነግሩኝ ኮመንቶችን ገብታችሁ ማየት ትችላላችሁ። በብዙ መቶ ሺዎች ነው ቪዲዮቹ የሚታዩት እና ኮመንቶችን ስታዩ በጣም አሪፍ እንደሆነ በጣም የማስረዳበት መንገድ የሚገርም እንደሆነ እንዴ ሳታነብ እንዴት አወቀው ማለት ሳትማር እንዴት አወቀው? ጀስት አንብቡት። አያችኋ? እናንተም ይሄ አስተሳሰብ አይምሯችሁ ውስጥ እንዲመጣ ነው የምፈልገው። ጀስት አንብባችሁ መረዳት ትችላላችሁ። ራሳችሁን አትገድቡ። ይሄ አይምሯችን በገደብነው መጠን ነው የሚሰራው እና ከገደብነው አይገባኝም ካል እኔ ልረዳ አልችልም ካል አይረዳም። እንዴት አድርጎ ይረዳል? ወደ ቦክስ ውድድር ወደ ሜዳ ተሸንፎ የገባ አልችለውም ያሸንፈኛል ብሎ የገባ አንድ ተጋጣሚ ሊያሸንፍ አይችልም። ኦልሬዲ ተሸንፎ ነው የገባው። ስለዚህ መሸነፉ አይቀር። እንደዛው በቃ ማትስ አይገባኝም፣ ፊዚክስ አይገባኝም። እንደዚህ አጋጥሞኛል። ብዙ ልጆች ትቼዋለሁ ይላሉ። አይገባኝም እኔ ትቼዋለሁ የሚሉ ልጆች አሉ። ለምን? አዎ እኔም እንደዛ ኖሬያለሁ። አስተማሪ ካላስተማረ አይገባኝም ብዬ ኖሬያለሁ። ለካ ከዛ ባለፈ መስራት እችል ነበር ነው። ራሴን የገደብኩት ራሴ ነኝ። እና አንደኛ ማሰብ ያለባችሁ ሰው ነው የፈጠረው። እነዚህን ነገሮች የፈጠረው ሰው፣ እንዳንተ ሰው የሆነ ፍጡር ነው የፈጠረው። እንዴት አይገባኝም ትላለህ? ሰው የፈጠረው ሰውዬ እንኳን ገብቶት የለም። እና ፈጣሪ የፈጠረውን ነገር እንኳን ሰው እየተመራመረ እኮ ነው እንኳን ሰው የፈጠረው። እና እንደዛ ልንገድብ አይገባም። ከዚህ በኋላም ብዙ እንኳን የፍሬሽማን ይቀርና የፊልዶችንም እንኳን ኮርሶች እሰራለሁ። ፊልዶችን በየዲፓርትመንቶች ያሉ ኮርሶችን ልጆች ሲጠይቁኝ እሰራለሁ። እና የትኛውንም የትምህርት ዘርፍ ደግሞ ባልማርም እንኳን አንብቤ መረዳት እችላለሁ። የሆነ ሐሳብ ይኖረኝ እንጂ የሆነ ርዕስ ላይ ለምሳሌ የዲግሪ ፕሮግራም የማስተርስ ፕሮግራም ተብሎ የሚሰጡ ትምህርቶች አሉ። ያንን ባነብ በቃ ይገባኛል። የግድ መምህር ሊያስተምረኝ አይገባም የሚል አስተሳሰብ አለኝ እና እየሰራውም ነው። ከዚህ በኋላም ይሰራል። ብዙም ልትደነቁ አይገባም ነው። በዚህ ብዙም የሚደንቅ ነገር አይደለም። ሁላችንም የምንችለው ነገር ነው። ልዩነታችን የመገደብና ያለመገደብ ነገር ነው። ስለዚህ አሁን ላይ በሃይ ስኩልም በዩኒቨርሲቲ ደረጃም ያላችሁ ተማሪዎች የሆነን ኮርስ አትፍሩት። በቃ መፍራት የለብም። ምንም አይነት ኮርስ መፍራት የለባችሁ። አይገባኝም የሚለውን አስተሳሰብ ከአይምሮአችሁ ልትቀርፉ ይገባል። አይምሮአችን የሚገርም ነው፣ በጣም የሚገርም ነው። ባሰራነው ልክ በጣም ይሰራል። ከሌላው ሰው የተለየ አይምሮ አይደለም የተሰጠ። ለኔ የተለየ አይምሮ ለሌላው የተለየ አይምሮ አይደለም የተሰጠው። ሰው ነን። በቃ ሰው እንደመሆናችን መረዳት እንችላለን። አንብበን መረዳት ማወቅ እንችላለን። ለዛ እኛ ስለገደብነው ነው። እስኪ ለቀቅ አድርገን
እስከዛሬም አይገባኝም ብለን እንትን ያደረግነው እስኪ ልሞክረው በሉ። በዚህ ዘመን ደግሞ አይገባኝም አይባልም። ምክንያቱም የሆነ ቶፒክ ስትጀምሩ መጽሐፉን አንብቡ። ማይገባ ከመሰላችሁ ቪዲዮ እንደዚህ እንደ ድራማ ቀርቦላችኋል። በዚህ ዘመን ኤክስኪውዝ የላችሁም። የዚህ ዘመን ልጆች የሆነ ኮርስ አይገባኝም፣ የሆነ ትምህርት አይገባኝም ለማለት ምክንያት የላችሁም። በነገራችን ላይ አኒሜሽኖች ሁላ ሳይቀር እየተሰሩ ነው አይደል በትምህርት እና ጀስት ላይፍ ኮር ማለት ትምህርት ማለት የሆነ እንደ ሌላ ስራ ስለምናየው እንጂ ማወቅ ነው አይደል። በየዕለቱ ብዙ ነገሮችን እናውቃለን። ይሄ ትምህርት ሲሆን የሆነ ስለምንገደው ይሄ ትምህርት ሌላ ነገር ነው። ከዛ ደግሞ ሌላ ለምሳሌ ወጥ መስራት፣ እንጀራ መስራት የሆነ ስንወለድ አላወቅንም፣ እየኖርን ነው ያወቅነው። ስለዚህ እያወቅን እንሄዳለን። ትምህርትም እንደዛ ነው፣ ሌላ ነገር የለውም። ከህይወታችን ጋር የተዛመደ ነገር ነው። ስለ ልብ ባዮሎጂ ያስተምረናል፣ ስለ ጥርስ ያስተምረናል። ኦኬ ማወቅ እኮ ነው፣ ጀስት ያለውን ነገር ማወቅ ነው። እና ፊዚክስም ኔቸር እንዴት ነው የሚሰራው የሚለውን ነው የሚነግሩን። ያንን ማወቅ ነው። ቡና ከማፍላት የተለየ አድርገን ማሰብ የለብንም። ፊዚክስ ሲሆን ኬሚስትሪ ሲሆን እንደዛ እያደረግን ማሰብ የለብንም። የሆነ ስለምንነጣጥለው ነው። ይሄ እንደዚህ ትምህርት ሲሆን የሆነ ስታይላችን አፕሮቻችን ሁላ ይለያል። ወደ ትምህርት በምንመጣበት ጊዜ ለምሳሌ አነባለሁ ሲባል እኔ አሁን ማንበብን ሚዲያ ከመጠቀም ጋር እንትን አድርጌ አላየው፣ ፊልም ከማየት ለይቼ አላየው። ምክንያቱም ጀስት ደስ እንዲለኝ የማደርገው ኢንጆይ ለማድረግ የማደርገው ነገር ነው። ግን ማንበብን ስራ የሚጨንቅ ስራ፣ ፊልም ማየትን ደስ የሚል ነገር ወይንም ከጓደኞች ጋር ማውራትን ደስ የሚል፣ ጥናትን ደግሞ ከባድ ውስብስብ አድርገን ነው አይምሮአችን እየሳለ ያለው። እንደዛ መሆን የለበት። ከጓደኞቼ ጋር እንደምጫወተው እዚህ ከመጽሐፍ ጋር እጫወታለሁ። እንደዛ ነው መሆን ያለበት አፕሮቻችን። ጨዋታ ነው ማለት ራስን የሚያዝናና ለራስ አዲስ ነገር የሚያጓጓ ነገር ነው። ጓደኞችን ለማግኘት እንደምትጓጓ፣ ቲቪ ለማየት እንደምትጓጓው፣ መዝናኛ ሚዲያ ለመጠቀም እንደምትጓጓው፣ ጥናትም እንደዛ የሚያጓጓ ነገር ነው። አዲስ ነገር ነው ህይወቴ ላይ እየተጨመረ ያለው። ያ አዲስ ነገር በህይወቴ ላይ መምጣቱ ያሳድገኛል፣ ይለውጠኛል። ጀስት በዛ አፕሮች ነው መቅረብ ያለብን ነው። ስለዚህ የሆነ መጽሐፍ ማንበብን እንደ ሌላ እንደተለየ እንደሚጨንቅ አድርገን ማሰብ የለብንም። እኔ እንደዛ አይደለም ማስበው። ምንም ኮርስ በማነብበት ምንም ለጥናት ስዘጋጅ ጀስት እየጓጓው ነው። ላቅቆ ነው የሆነ ነገር አይደል፣ ድሮ ማላቀውን ነገር ላቅ ወደ ውስጤ ሊገባ ነው እና አስተሳሰቤ ሊቀየር ነው። ነገሮችን የምናይበትን መንገድ ነው የሚቀየረው። እይታችን ነው የሚቀየረው ባነበብን ቁጥር፣ አዲስ ነገር ባወቀን ቁጥር። በነገራችን ላይ የቱም እውቀት የትኛውም ክህሎት እይታችንን ነው የሚቀይረው። ለዛ እንደ ሌላ ስራ መታየት የለበትም፣ እንደሚጨንቅ ነገር መታየት የለበትም። አፕሮቻችንን መቀየር አለበት። ያው ከዚህ በፊት የነበረን አስተሳሰብ እየተቀየረ መሄድ አለበት። በዚህ ልክ አስቡ። ጥናት ደስ የሚል ነገር ነው። አይገባኝ የሚል ነገር አይምሯችሁ ላይ አታስቀምጡ። አልችልም አይሆንም የሚል ነገር ላይ ሰርዙት። ያንን ከአይምሯችሁ የሆነ ያንን ይዞ ስላደገ አልችልም ስላልክ አልችልም ትላለህ ዝም ብለህ። ግን እሱን እርሳውና እስኪ ልሞክረው ምን ላድርግ? ለምሳሌ ፊዚክስ ላይ ቬክተር የሚል ርዕስ አለ። ቬክተር ምንድን ነው አታውቀውማ? አሁን እወቀው። መጽሐፍ ክፈት፣ አንብብ። ካልተረዳኸው ቪዲዮ በዛ ርዕስ የተሰሩ ካልተረዳኸው አኒሜሽኖችን ቀላል ነው።